የሶስት ቀን ውሃ የምትሰጡ ሰዎች ተጠንቀቁ። ውሃ አንሊሚትድ ነው። በቃ ከነሱ ስር ውሃ መጥፋት የለበትም። ይኸውልህ። ሰላም ጤና ይስጥልን። እንዴት ናችሁ? በሬዎች ጧት 2 ሰዓት ወጥተው ውጪ ላይ እስከ 4 ሰዓት ይቆያሉ። ፀሐይ ውስጥ ይቆያሉ። ፀሐይ ውስጥ ከቆዩ በኋላ ወደ ቤት ይመለሳሉ። ስለዚህ አሁን ይኸውላችሁ እንደምትመለከቱት ሰዓቱ አሁን 4 ሰዓት ነው። ያሉት ውጪ ላይ ነው ያሉት። እዚህ ጧት ያው 12 ሰዓት ላይ ሳር ነው የሚመገቡት። ሳርን ከበሉ በኋላ ወደ ፀሐይ ይወጣሉ። እዚህ ጋር እስከ 4 ሰዓት እዚህ ይቆያሉ። እዚህ ከቆዩ በኋላ አሁን አንድ ባንድ እናስገባቸዋለን። ውስጥ ላይ መኖ ተሰርቶላቸዋል። ጧት ከ12 ሰዓት እስከ 4 ሰዓት መሃል ውስጥ የምሰራው ምንድነው ሌሊት ያደሩበት እዳሪ ይነሳል። እሱ ከተነሳ በኋላ ቤታቸው ይጸዳል። ከጸዳ በኋላ እነዚህ ውጪ ላይ መንከባከብ፣ መጠበቅ፣ ገመድን በጥሰው እርስ በርስ እንዳይጣሉ፣ በተጨማሪ ደግሞ ኢነርጂ እንዳይባክን መጠበቅ አለብን። ስለዚህ አሁን እነዚህ ወደ ውስጥ እያስገባን ነው። ውስጥ አስገብተን መኗቸው ስብሎ አሳያችኋለሁ። በጣም ተርቦ ነው ያሉት። አሁን አስቡ፣ ጧት ሳር ነው የበሉት። እስከ 4 ሰዓት ምንም አልቀመሱም። ውስጥ ገብቶ የሚበሉትን አሳያችኋለሁ። ፀሐይ ላይ ማቆም ግድ ነው። ፀሐይ ላይ የምናቆመው ለምንድን ነው? አንደኛ ሪላክስ እንዲያደርጉ፣ ምቾት እንዲሰማቸው፣ ሁለተኛ ብለድ ሰርኩሌሽን የደም ዝውውር በደንብ ሰውነታቸው ላይ ይሄዳል፣ ይፍታታሉ። ያኔ እያንዳንዱ ስጋ እያንዳንዱ ትሹ በቂ የሆነ ምግብ ያገኛል። እንደሚታወቀው ደም ይዞ የሚሄደው ኦክሲጂን፣ ምግብ እና የተለያዩ ፕላስቲኮችን ይዞ ይሄዳል። እንዲህ ሪላክስ ሲያደርጉ እያንዳንዱ የሰውነታቸው ክፍል መኖን በትክክል ያገኛል። ስለሆነ እዚህ ፀሐይ ላይ መቆየት ግድ ይላል። በብዛት ግን እኔ ሌላ ቦታ ያየሁት ትሬንድ ምንድን ነው፣ ቤት የማይገቡ በሬዎች አሉ። ለምን እንደሆነ ባላቅም ብዙዎቹን ስጠይቃቸው የሚደልቡት ውጪ ሲውሉ ነው ይባላል። እያንዳንዱ ከብት ደግሞ ራሱን የቻለ እረፍት ይጠይቃሉ። መጠላ ግድ ነው። ስለዚህ ውጪ ላይ የምታደልቡ፣ ፀሐይ ውስጥ የምታውሉ፣ እዛው አድሮ እዛው ሙሉ፣ ይሄኛው ማሰቃየት ነው የሚባለው እንጂ ማድለብ አይደለም። ስለዚህ ቤት ውስጥ ግድ ያስፈልጋቸዋል። እዛ ጋር የምታየውን ቤት አይታችሁ ከሆነ አየር ማስገባና ማውጫ አለው። ስለዚህ አየር እንዲገባ በቂ ብርሃን፣ በቂ አየር መኖር አለበት እንጂ እንደዚሁ ዝም ብሎ ፀሐይ ላይ ማቆም ማድለብ አይደለም። ስለዚህ ፀሐይ ውስጥ የምታቆሙ ሰዎች፣ ፀሐይ ውስጥ የምታውሉ እና የምታደልቡ ሰዎች ትክክል አይደላችሁ። መጠለያ ገብቶች ያስፈልጋል። መጠለያቸው እነሱ አሁን 4 ሰዓት ካስገባን እስከ ነገ 12 ሰዓት ከዛ ቤት ውስጥ አይወጡም። እረፍት አላቸው፣ ይመገባሉ፣ ያመነጅጋሉ። ስለዚህ የእነሱን መኖ አንድ ባንድ ገብቼ አሳያችኋለሁ። አሁን አንድ ባንድ እያስገባ ነው። ስታስገቡ ይውላችሁ አንድ ላይ የምትለቁ ከሆነ በሬዎቹ እርስ በርስ ላይ የመውጣት፣ የመሰበር፣ የመጋፋት፣ የመዋጋት ባህሪ ያላቸው። እኛ የምንፈልገው አንድም ኃይል እነሱ ውስጥ የተከማቸው ኃይል ጮማ ወዴትም እንዳይሄድ ነው የሚፈለገው። ስለዚህ ጉልበት እንዳይባክን ግድ መጠንቀቅ አለብን። ውስጥ ስገቡ ያለውን አሳያችኋለሁ። መኗችን አሳያችኋለሁ። እንዴት ተርበው ውስጥ ገብቶ እንዴት እንደሚበሉ አሳያችኋለሁ። እንግዲህ በጣም ተርበው ነው ወደ ውስጥ የሚገቡት። ይኸውላችሁ እንደዚህ ነው እንግዲህ። አሁን ያው የመጀመሪያ ሳምንት ላይ ስላለ መኖ እንደዚህ በትንሹ ነው መሰራት ያለበት። ይኸውላችሁ ውጪ ቆይቶ ሲገቡ ውሃ ደግሞ በየ3 ቀኑ ውሃ የምትሰጡ ሰዎች ተጠንቀቁ። ውሃ አንሊሚትድ ነው። በቃ ከነሱ ስር ውሃ መጥፋት የለበትም። ይኸውላችሁ ያው መኖ አልበላም። አሁን ነው ከውጪ የገባው። የሚፈልገውን አይል ውሃ እዚህ ጋር ይጠጣል። አያችሁ። ስለዚህ ውሃ እዚህ ጋር አለ፣ መኖ እዚህ ጋር አለ። እኩል ነው መሆን ያለበት። ስለዚህ እነዚህ ከብቶች፣ እነዚህ በሬዎች አሁን ስለገቡ ይኸውላችሁ እንዴት እየበሉ እንዳሉ። ለምን ተርቦ ነው የገቡት። እዚህ ጋር ሆዳቸው ማየት ትችላላችሁ። አያችሁ ሆዳቸው ባዶ ነው። አሁን የኛውን ከአንድ ሰዓት ቆይታ በኋላ ይሄን ቪዲዮ ሪከርድ ባረግ ሆዳቸው ሙሉ ይሆናል። ስለዚህ የአንድ ሳምንት ናቸው ከተገዙ፣ አንደኛ ሳምንት ላይ ናቸው። ሁሉም መድኃኒታቸውን ዛሬ ወስደዋል። እዚህ ጋር ፀሐይ ላይ ቆይቶ 4 ሰዓት ላይ እንዲህ ሲገቡ መኖ ይበላሉ ማለት ነው። ውድ ተመልካቾቼ፣ ስለዚህ ምንድነው ማድረግ ያለባችሁ? ከብቶቻችሁ፣ በሬዎቻችሁን ስታስገቡ እንዲህ በጥንቃቄ ታስገባላችሁ። አሁን ይሄ የተሰራው መኖ እስከ 7 ሰዓት ይበሉታል። ይኸውላችሁ ይሄኛውን እስከ 7 ሰዓት በልቶ አይጨርሱትም።
ስለዚህ ይህ መኖ ሲያልቅ ምን ታደርጋላችሁ? 9 ሰዓት አካባቢ ትንሽ ፍሩሽካ ትጨምሩና እየቀረችው ማዳረስ ነው። ለምሳሌ ይሄ በሬ ሙሉ ለሙሉ ካልበላ ሌሎቹ ከጨረሱ ወደ ሌሎቹ ማሸጋገር ነው፣ መኖ እንዳይደፋ ማለት ነው። ከዛም ታደርጋላችሁ 9 ሰዓት አካባቢ ይሄኛውን ሳር ትሰጣላችሁ። 9 ሰዓት አካባቢ ይሄኛውን ሳር ትሰጣላችሁ። ይሄኛውን ሳር ይበላሉ። ይሄ የሚያግዛቸው ለማመንዠግ ያግዛቸዋል። ሌላ ደግሞ የቫይታሚን ኤ ሶርስም ስለሆነ እነዚህ ሳርም የሚበሉት ጠዋት 12 ሰዓት እና ቀን 9 ሰዓት ላይ ብታደርጉ ይመከራል። ማታ ላይ ደግሞ ምንድነው ማድረግ ያለባችሁ? ደግማችሁ እንደዚህ መኖ ትሰራላችሁ። ልክ አያችሁ፣ ሁሉም ከውጭ ስገቡ የሚያደርጉት ምንድን ነው? ውሃ ነው የሚጠጡት። ሁሉም ስገቡ ፀሐይ ላይ ስለቆዩ ሁሉም ተርቦ ስለሚገባ እዛ ላይ ደግሞ ፀሐይም እዛ ላይ ስለነካቸው ውሃ በጣም ይጠማቸዋል። አያችሁ፣ ውሃ በጣም ስለሚጠማቸው ምን ያደርጋሉ? ውሃን ይጠጣሉ። ውሃ እንዲህ ከጠጣ በኋላ ትንሽ ያርፍና መኖ ይበላል። ብዙዎቻችሁ ግን ምንድነው የምታደርጉት? ውሃን ከጠጣ መኖ አይወስድም ብላችሁ ስለምታስቡ ውሃን አታቀርቡ። ውሃን ካላቀረባችሁ ከብት ደግሞ አይወፍርላችሁ። ይሄው የሚበቃውን ውሃ ጠጥተዋል። ከዛን ቀጥታ ወዴት ይሄዳል? ወደ መኖ ነው የሚሄደው። ይኸውላችሁ ውሃን ከጠጣ በኋላ ቀጥታ ወደ መኖ ነው የሄደው። የሚፈልጉን ያህል መኖ ይበላል። እናንተ ውሃ ስለከለከላችሁ አይደለም መኖ የሚበላው፣ ወይ ደግሞ መኖ ስለከለከላችሁ ውሃ አይጠጣም። በራሱ ፍላጎት ጊዜ ስለሚጠጣ ይኸውላችሁ አሁን የሚበቃውን ያህል ውሃ ጠጥተው ከተነሳ በኋላ መኖን እንደዚህ ይበላል። የ3 ቀኑ ውሃ የምትሰጡ ሰዎች ትክክል አይደላችሁ። ይሄኛው ክሮስ ነው፣ ድቃላ ነው። ኦልሞስት ይኸውላችሁ የመጀመሪያ የገባ ቀንና አሁን በመጀመሪያና በአሁኑ መሀል ኦልሞስት ወደ 3 ሳምንት ምናምን አካባቢ ያለ። በዚህ 3 ሳምንት ውስጥ በጣም ከፍተኛ ለውጥ አላቸው። እነዚህ አሁን ገና ለፋሲካ በዓል የሚደርሱ ስለሆነ አሁን 2 ወር ገና አለ። በዚህ 2 ወር ውስጥ እነዚህ ብዙ ለውጥ ያመጣሉ። ስለዚህ ደግሞ ወዘናቸው፣ መልካቸው ራሱ ቆንጆ ነው፣ ቁመት አላቸው። እነዚህን እንደምታዩት ይሄው ቆንጆ ናቸው። አሁን እስከ ፋሲካ እዚህ ይቀመጣሉ ስለሆነ 2 ወር አለ፣ በደንብ ይወፍራሉ። ለገና ተገዝቶ ደግሞ ከገና በዓል ላይ የተረፉት 3 አሉ። እነሱን ላሳያችሁ። ይሄኛው ለገና ለማድረብ ከገቡት ውስጥ ነው። ያኔ እንደመጣ ምግብ መኖ አልበላ ብሎ በጣም ረብሾን በከፍተኛ ክትትል ብዙ ጊዜ በመመላለስ መድኃኒት በመስጠት ያስተካከልኩት በሬ ነው። ዛሬ ቆንጆ ሰውነት ይዞ እንግዲህ አሁን ዛሬ ይሄ ቢሸጥ አይዶን ነው ከ150 በታች የሚሸጥ አይደለም። እግዚአብሔር ይመስገን ይሄው ሰውነቱ ተመልሷል። ምግብ ሁላ አልበላ ብሎ 1 ወር በላይ ያስቸግረን ነው። ይሄኛው ደግሞ ወፍሯል። ከዚህ ቦታ የለውም። ከዚህ በኋላ ይሄን ቀጥታ መሸጥ ነው። ይሄው ሰውነቱ ሙልት ያለ ሰውነት አለው። ይሄው ሙልት ያለ ሰውነት አለው። እዚህ ጋር ይሄም የተረፈ ናቸው። ለገና በዓል ያስገባ ነው 11 በሬ ነው። ከ11ዱ 3ቱ ተርፏል። አንድ ይሄኛው የተረፈ ይሄው ስጋ አለው። ስጋው እንደምታዩት ነው። ይኸውላችሁ ስጋ አለው። አንድ ይሄ ነው፣ 2 ይሄ ነው፣ 3ኛ አሁን ታመመ አስቸገረኝ ያልኳችሁ ይኸውላችሁ ስቆ ምን እንደሚመስል ይወት አያችሁ። ቆንጆ መጥቷል። ይሄ በቃ ቆንጆ መጥቷል። እንትኑ ራሱ እንዴት እንደተከፈለ ይወት። እዚህ ቆንጆ ሆኗል። እግዚአብሔር ይመስገን ሰላም ሆኗል። ይሄ አመሰግናለሁ።